ከአነጋጋሪውና በርካቶችን ሲያስቆጣ ከነበረው የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም መውጣት በኋላ በተፈጠሩ ጉዳዮች ዙሪያ የፌዴራል ፖሊስ ዝምታውን ሰብሯል። የፌዴራል ፖሊስ ያነሳቸው አንኳር ጉዳዮችም የዛሬ ዋነኛ ርዕሰ ጉዳያችን ይሆናሉ። ከስቱዲዮ መዘረፍ እስከ ቅርብ ሰዎች መታሰር እውነታው ምንድነው? ቴዲ አፍሮ ተጠርጣሪ አይደለም ብሏል የፌዴራል ፖሊስ ስለ አርቲስቱ በሰጠው አዲስ መግለጫ። ከዚህ ጋር በተገናኘ ያልተሰሙ ዝርዝር መረጃዎችን እነግራችኋለን። ኢትዮሪካ አልበምና እንዲሁም ደግሞ ተያይዞ የመጣው ውዝግብ፣ ከዚህ ባሻገር የስቱዲዮ መዘረፍና ተያያዥ ጉዳዮችን በተመለከተ የፌዴራል ፖሊስ ስለሰጠው ሐሳብም አካተን የምንነግራችሁናል። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን በአክብሮት እንጠይቃለን። በመላው ኢትዮጵያውያን ዘንድ ትልቅ ተወዳጅነት ስላለው አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሰሞኑ ሲወሩ የነበሩ አነጋጋሪ ጉዳዮችን በተመለከተ የተሰጠውን ምላሽም አካተን በስፋት የምንቃኝ ይሆናል። ኢትዮሪካ የተሰኘው አዲስ አልበሙ ለሕዝብ ጆሮ ከደረሰበት ጊዜ አንስቶ በአርቲስቱና በቅርብ ሰዎች ላይ ጫናዎች የደረሱ በመሆናቸው በተለያዩ ማህበራዊ ሚዲያ ሲነገር ቆይቷል። የስቱዲዮ መሰበርና እንዲሁም መዘረፍ፣ የቅርብ ጓደኞችና ረዳቶች መታሰር፣ ከዚህም ባሻገር በአርቲስቱ ላይ የክትትል ጫና አለ መባሉ ሕዝቡን ግራ ሲያጋባ ሰንብቷል። ለመሆኑ እውነታው ምንድነው? የኢትዮጵያ ፌዴራል ፖሊስ ከዚህ ጋር በተገናኘ ለቲክቫ ኢትዮጵያ የሰጠው ምላሽን ነው የምንቃኘው። አብራችሁን ቆዩ። ቪዲዮን ከወደዳችሁ ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። ወደ ዝርዝሩ ተሻገርን። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበሙ ለአድማጭና አድናቂዎቹ ካቀረበበት ጊዜ አንስቶ በሱና በሱ ዙሪያ ባሉ ሰዎች ላይ ጫና የደረሰ ስለመሆኑ በተደጋጋሚ እየተነገረና እየተገለጸ ይገኛል። ምክትል ማናጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ደግሞ ታጥቀው መኪና የመጡ አካላት ሲኤምሲ አካባቢ የሚገኘውን የሙዚቃ ስቱዲዮና ስራዎቹን በሚያዘጋጁበት ቦታ በምሽት በኃይል ሰብሮ መግባት ዘረፋ ፈጽሟል ተብሎም ተነግሮ ነበር። የጀርመን ድምጽ ሬዲዮ ጣቢያ ቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችም መደብደባቸውን ገልጸዋል። ከተዘረፉት ውስጥም ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎችም እንዳሉበት አመላክቶ ነበር። እስካሁን ድረስ እየደረሱ ነው ስለተባሉ ጫናዎችና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በይፋ የሰጠው ቃል በማናጀሩ በኩል የተሰጠ ማብራሪያ የለም። ቲክቫ ኢትዮጵያ ቴዲ አፍሮ ላይ የደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ደግሞ ተፈጽሟል ስለተባለው ዝርፊያ የኢትዮጵያ ፌዴራል ፖሊስን ጠይቋል። ቲክቫ ኢትዮጵያ ያነጋገራቸው የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን ያናገረ ሲሆን ምክትል ኮሚሽነር ሙሊሳ የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከሱ ወይም ከቴዲ አፍሮ ጋር የሚገናኙ እኛ ያደረግነው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራም እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲክቫ ኢትዮጵያ ገልጸዋል። ምክትል ኮሚሽነሩ ህዝቡ ይህን ይወቀልን ሲሉ ተደምጠዋል። እሱ አርቲስቱ ሙዚቃውን አውጥቷል፣ በቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲሉ ገለጹ። አያይዘውም እኛ እንደማንኛውም ሰው ሚዲያ ላይ እናያለን፣ በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል። ምክትል ኮሚሽነር ሙሊሳ ያይዘው የዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል። ደጋፊዎች ይደግፉታል፣ የሚቃወሙት አሉ። ያ ሌላ ሜዳ ነው። ስለዚህ ከሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ አብራርተዋል። ህግ ጥሶ ከተገኘ እንደማንም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከሱ ጋር የሚገናኝ ምንም አይነት ምርመራ ስራ አልሰራንም ብለዋል። ዋናውና ትልቁ ነገር ህዝቡ በደንብ ሊገነዘብ የሚገባው ዝም ብሎ ኮሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያሰር እንደዚህ አይነት ነገር ግራጅት አድርጎ አልፏል የጸጥታ ተቋሙ ሲሉ ገልጸዋል። ወንጀል ከሰራ ማንም ሰው ይጠየቃል። የመንግስት አካል አመራር ቢሆን በህግ ማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠይቅም ሲሉም አብራርተዋል። ምክትል ኮሚሽነር ሙሊሳ ክልከላ ተደርጓል ሲባል የነበሩትም ውሸቶች ናቸው ያሉ ሲሆን ሁሉም መሰረተ ቢስ ነው ብለዋል። ይሄ ልጁን ማለትም ቴዲን ተጠቅመው ህዝቡ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ነው በስርዓት እየኖረ ያለው ሲሉም አብራርተዋል። አርቲስት ሆኖ
ሙዚቃ መስራት የፈለገውን ኦፒኒየን ወይም ደግሞ አመለካከት የሚያዝ ህገ መንግስታዊ መብቱ ነው። ከዚህ ውጪ ያለ ማስረጃ ሰው የሚያዝበትን ሂደት ፈጥረናል። ለዚህ ቴክኖሎጂ ተጠቅመን የትኛውም አይነት ምርመራ ስራዎችን እንሰራለን። የምንሰራቸው በግልጽ ለህዝቡ እናሳውቃለን ብለዋል። ምክትል ኮሚሽነር ሙሊሳ ሰው ሊታወቅ ይችላል፣ ወንድም ሊታሰር ይችላል አናውቅም፣ ጓደኛም ሊታሰር ይችላል አናውቅም። ግን ይህ ሰው ከማን ጋር ይውላል ማን ነው ብለንም አናስርም። የምንሰራቸው ስራዎችም ሌጂቲሜት ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን። ይሄ ማስረጃ ጉዳይ ነው። ሂደታችንም ይሄው ነው። ከዚህ ውጪ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉ አስረድተዋል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱ ስለማያዋጣቸው ቢተውት ጥሩ ነው ብሏል። ከቴዲ ጋር የተያዘው ጉዳይ ቀድሞ መጀመሩን ያነሱት አቶ ሙሊሳ መግለጫ ተከለከለ ተባለ። ምን ስለሆነ ሚስቱ እኮ አለች፣ ሚዲያ አላት፣ እሱ ላይ መስጠት አይችልም፣ ቤቱ ሆኖ መስጠት አይችልም፣ በሞባይል ስልኩ መስጠት አይችልም፣ መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለክላል? ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እንደ ሎው ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉ አብራርተዋል። ከአርቲስቱ ጋር የተገናኘና እሱንም መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ መንገድ ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉ አጽንኦት ሰጥተው ተናግረዋል። ምክትል ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅም ጥሪ አቅርበዋል። የሰማነውን ነገር የሚወራው ሁሉ እውነት አይደለም። ዛሬ ኤአይ አለ። ለምሳሌ የሙዚቃ መሳሪያ ተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር በሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይሄን ማመዛዘን አለበት። የነ ብርቱካንን ኬዝ ታስታውሳላችሁ። አምናም ምን እንደሆነ ህዝቡ ከተረጋጋ በኋላ እውነታ ወጣ ሲሉ ተናግረዋል። ዛሬ ላይ ማንም ሰው ግለሰብ ሚዲያ በእጁ ነው። ይህም መከልከል አይቻልም። መረጃ ተጠቃሚው ህዝብ ግን በደንብ ቆም ብሎ ማሰብ አለበት። የትኛው ነው የሚጠቅመው የሚለውን ነው እየለየ ሊጠቀመው ይገባል ሲሉ አያይዘው አንስተውና መልእክታቸውን አስተላልፈዋል። እኛም ለዛሬ ያዝነው መረጃ ይህን ይመስል ነበር። ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥን ኮሜንት ሴክሽን ላይ እንድታስቀምጡልን በአክብሮት የጋበዝን የዛሬን ግን በዚህ እንቋጫለን። በያላችሁበት ደግሞ ጥሩ መልካም ጊዜን እንመኛለን። ይህ ኢትዮ ግሎባል 360 ኒውስ ነው።